ሰዎች መሃል ቁጭ ብላችሁ ሐሳብ ስትሰጡ ንግግራችሁን አቋርጠው ሌላ ወሬ ጀምረው ያውቃሉ? አንድ ቦታ ላይ ስትገቡ ሰዎች ተገቢውን ክብር ነፍገዋችሁ እንደ ተራ ሰው ቆጥረዋችሁስ ያውቃሉ? ለምንድነው ሰዎች እኔን የማይፈሩኝ? ለምንድነው የማወራው ነገር ክብደት የማያነሳው ብላችሁ ራሳችሁን ጠይቃችሁ ከሆነ ዛሬ የምነግራችሁ ነገር የህይወታችሁን አቅጣጫ ይቀይረዋል። ብዙዎቻችን ክብር የሚገኘው በገንዘብ፣ በውበት ወይም በጉልበት ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። የሰው ልጅ አይምሮ ኃይልንና ተጽዕኖን የሚለካው በስነ ልቦና ምልክቶች ነው። ሰዎች እንዲያከብሯችሁ እንዲያውም በውስጣቸው ትንሽ ፍርሃት አዘል ክብር እንዲያድርባችሁ ከፈለጋችሁ መለወጥ ያለባችሁ የባንክ ሂሳባችሁን ሳይሆን የአካል ቋንቋችሁን፣ እይታችሁንና አነጋገራችሁን ነው። ማንም ሰው መናቅን አይፈልግም። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። ዛሬ የምንነጋገረው ዓለማችን ላይ ያሉ ታላላቅ መሪዎች፣ ቢሊዮነሮችና ተጽዕኖ ፈጣሪዎች የሚጠቀሙባቸውን 7 የስነ ልቦና ዘዴዎች ሳይኮሎጂካል ትሪክስ ነው። ይህንን ቪዲዮ እስከ መጨረሻው ካያችሁትና ከተገበራችሁት ነገ ጠዋት ወደ ቢሮ ወይም ወደ ትምህርት ቤት ስትገቡ የሰዎች አይንና አቀባበል እንዴት እንደሚቀየር በራሳችሁ ታዩታላችሁ። እናንተ ብቻ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ግን ሐሳቡን በደንብ እንድትረዱት በአስተማሪ ታሪክ እንጀምራለን። 2 የቅርብ ጓደኛሞች ነበሩ። ቢንያምና ዳዊት ይባላሉ። ሁለቱም በአንድ ትልቅ መስሪያ ቤት ውስጥ በእኩል የሥራ ኃላፊነት ተቀጥረው ይሰራሉ። ነገር ግን በቢሮ ውስጥ ያላቸው ክብር እንደ ሰማይና ምድር የተራራቀ ነው። ቢንያምን እንመልከተው። ቢንያም እጅግ በጣም ጥሩ ሰው ነው። ቢሮ ሲገባ ለሁሉም ሰው እየሳቀ አጎንብሶ ሰላም ይላል። ስብሰባው ላይ ሲቀመጥ እጆቹን አጣምሮ ትከሻውን ሰብስቦ ትንሽ ቦታ ይዞ ነው የሚቀመጠው። አንድ ሰው ጥያቄ ሲጠይቀው ገና ጥያቄው ሳያልቅ በችኮላ መልስ ይመልሳል። ሰዎች እንዳይጠሉት ስለሚፈራ ሁልጊዜ ይስቃል። የተጠየቀውን ሁሉ እሺ ይላል። ነገር ግን የሚገርመው ቢንያም ይህንን ሁሉ ደግነት ቢያሳይም በቢሮ ውስጥ ማንም አያከብረውም። ሐሳብ ሲሰጥ ያቋርጡታል፣ ስራ ያበዙበታል። ማደግ ሲገባውም እድገቱን አይሰጡትም፣ ያልፉታል። ለምን? ምክንያቱም የቢንያም የአካል ቋንቋና ባህሪ እኔ ደካማ ነኝ፣ እባካችሁ ውደዱኝ የሚል መልእክትን ለሰዎች አእምሮ ያስተላልፋል። አሁን ደግሞ ስለ ዳዊት ልንገራችሁ። ዳዊት የተለየ ነው። ዳዊት ቢሮ ሲገባ አይሮጥም። የእርምጃው ፍጥነት የተረጋጋ ነው። ሰዎችን ሰላም ሲል አይናቸውን ትኩር ብሎ እያየ ቀለል ባለ ፈገግታ ነው። ስብሰባ ላይ ሲቀመጥ ወንበሩን ተደግፎ በነፃነት ሰፋ ብሎ ይቀመጣል። አንድ ሰው ጥያቄ ሲጠይቀው ወዲያው አይመልስም። ለ2 ወይም 3 ሰከንድ ዝም ብሎ አሰላስሎ በተረጋጋና ዝቅ ባለ ድምፅ ይመልሳል። ዳዊት ብዙ አያወራም፣ ነገር ግን ሲያወራ ሁሉም ሰው ዝም ብሎ ያዳምጠዋል። ለማይመቸው ነገር ደግሞ አይሆንም ይላል። ከአንድ ዓመት በኋላ የድርጅቱ ስራ አስኪያጅ ዳዊትን የክፍሉ ኃላፊ አድርጎ ሾሞ። ቢንያም አዘነ። እኔ እኮ ከዳዊት የበለጠ እሰራለሁ፣ ለሁሉም ታዛዥ ነኝ ብሎ አማረረ። ነገር ግን የሰው ልጅ ስለ ልቦና መሪን እንጂ ታዛዥን አይፈራም፣ አያከብርም። ዳዊት የተጠቀመው ጉልበት አልነበረም። ዳዊት የተጠቀመው የስነ ልቦናና የአልፋ የአውራነትን ምልክቶች ነው። ወዳጆቼ እናንተስ የትኛውን ናችሁ? እንደ ቢንያም የሰውን ውዴታ ለማግኘት እየተንጠራራችሁ ትናቃላችሁ ወይስ እንደ ዳዊት የስነ ልቦና ሕጎቹን ተጠቅማችሁ ክብራችሁን ታስጠብቃላችሁ? ዳዊትን መሆን ከፈለጋችሁ አሁን የምነግራችሁን 7 የስነ ልቦና ዘዴዎች ልብ ብላችሁ አዳምጡና በሕይወታችሁ ላይ አሁኑኑ ተግባራዊ አድርጓቸው። ውድ የሊዮ ቼንጅ ቤተሰቦች ለመጀመሪያ ጊዜ ወደ ሊዮ ቼንጅ የመጣችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ጀምሩ። በዚህ ቻናል ላይ ሁሌም ማስተማሪና ቁም ነገር አዘል ቪዲዮዎችን ይዘንላችሁ ስለምንመጣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አሁን በቀጥታ ወደ ቪዲዮ እንገባለን። ሰዎች እንዲያከብሯችሁና እንዲፈሯቸው የሚያደርጉ 7 ዘዴዎች። አንደኛ፣ የማይነቃነቅ የአይን ግንኙነት። ከሰው ጋር ስታወሩ እይታችሁን ወዲያውኑ የምታሸሹ ከሆነ አእምሯቸው ወዲያውኑ ይህ ሰው በራሱ አይተማመንም፣ እኔ እበልጠዋለሁ የሚል መልእክት ይቀበላል። ዓለማችን ላይ ያሉ ታላላቅ መሪዎች ለምሳሌ እንደ ኔልሰን ማንዴላ ወይም ስቲቭ ጆብስ ያሉ ሰዎች ሲያወሩ ሰውን አይኑን ነው የሚያዩት። ሰዎች እንዲያከብሯችሁ ከፈለጋችሁ ማውራት ስትጀምሩም ሆነ ሰዎች ሲያወሯችሁ አይናችሁን ቀጥታ እነሱ ላይ አድርጉ። አይን ለአይን መታየት ሲከብዳችሁ በሁለቱ አይኖቻቸውና በአፍንጫቸው መካከል ያለውን የ3 ማዕዘን ትራያንግል ቦታ ተመልከቱ። በተለይ ደግሞ ክርክር ላይ ከሆናችሁ ወይም ደግሞ አንድ ሰው ሊያዋርዳችሁ ከሞከረ ምንም ቃል ሳትናገሩ አይኑን ትኩር ብላችሁ እዩት። ያኔ ተናጋሪው መደናገጥና መረበሽ ይጀምራል።
ጠንካራ የአይን ግንኙነት ኃይልን ያለ ቃላት የምታስተላልፉበት የመጀመሪያውና ታላቁ መሳሪያችሁ ነው። ስለዚህ ምንጊዜም ቢሆን ከሰዎች ጋር በምናወራ ሰዓት አይናቸውን ትኩር ብለን ማየት ይኖርብናል። ይሄ አንደኛ እኛ በራሳችን እንደምንተማመን ለነዛ ሰዎች መልእክት እያስተላለፍን ነው። ምንጊዜም ቢሆን አንድን ሰው አዲስም ሰው ይሁን የቆየ ሰው ሲሆን ስታገኙት አይናኑን እያያችሁ በትኩረት አውሩት። አንደኛ ትኩረት እሱ ላይ እንዳደረጋችሁ ይነግረዋል። ሁለተኛ ደግሞ እናንተ በራሳችሁ የምትተማመኑ ሰዎች እንደሆናችሁ ያሳውቃችኋል ማለት ነው። ሁለተኛ የዝምታ ኃይልና ቆይቶ የመናገር ጥበብ። ከዚህ በፊት የዝምታ ጥቅም በሚለው ቪዲዮአችን እንዳየነው ዝምታ ከጩኸት የበለጠ ያስፈራል። አንድ ሰው ጥያቄ ሲጠይቃችሁ ወዲያውኑ በችኮላ አትመልሱ። በችኮላ መመለስ ላስደስት ፈልጌ ነው የሚል የደካማነት ምልክት ነው። ጥያቄውን ሲጠይቃችሁ አይን አይኑን እያያችሁ ለ3 ሰከንድ ያህል ዝም በሉ። ይህ ፖዝ ወይም ደግሞ ቀስ ብሎ የመመለስ ጥበብ ሁለት ትልቅ ስነ-ልቦናዊ ጥቅም አለው። አንደኛ እናንተ የምትናገሩትን ነገር በጥበብ እያሰባችሁ እንደሆነ ያሳያል። ሁለተኛ ጠያቂውን ሰው ትንሽ የመረበሽና የጉጉት ስሜት ውስጥ ይከተዋል። ኤለን መስክን ኢንተርቪው ሲደረግ ብታዩት ጥያቄ ተጠይቆ ለረጅም ሰከንዶች ዝም ይላል። ያ ዝምታው ሞኝነቱ ሳይሆን የሐሳቡን ጥልቀት ያሳያል። ስለዚህ መልስ ከመስጠታችሁ በፊት ቆም ማለት ፖዚንግን ልምድ አዳብሩ። ቃላቶቻችሁ ውድ መሆናቸውን ለሰዎች ያሳዩ። ይሄ በተለይ በጣም አስፈላጊ ነገር ነው። የሰዎችን አቴንሽን ትኩረት ለመያዝ ከፈለጋችሁ ምንም አይነት ነገር ሲያወራችሁ በተረጋጋ መንገድ ቀስ ብላችሁ ማውራትን ልምድ ልታደርጉት ይገባል። ምንም አይነት ነገር ቢሆን ቢጠይቋችሁ ወዲያውኑ ፍጥን ብላችሁ ነገሮችን ለመመለስ አትቸኩሉ። ተረጋግታችሁ 2-3 ሰከንድ ቆም ብላችሁ በምትመልሱ ሰዓት አንደኛ የምትናገሩትን ነገር አስባችሁ ትናገራላችሁ። ሁለተኛ ደግሞ ለዛ ሰው ትኩረት እንደሰጣችሁትና የምትናገሩትም ነገር በጉጉት እንዲጠብቅ ታደርጉታላችሁ ማለት ነው። ሶስተኛ የአካል ቋንቋን ማስፋት። የሰው ልጅ አእምሮ ልክ እንደ አራዊት ዓለም አኒማል ኪንግደም ነው የሚሰራው። አንድ አንበሳ ወይም ደግሞ አንድ ነብር አካባቢው ላይ ያለውን ስልጣን ሲያሳይ ሰውነቱን ያሰፋል፣ ሰውነቱን ኤክስፓንድ ያደርጋል። ነገር ግን የተሸነፈና የፈራ እንስሳ ራሱን ያጠፋል፣ ያኮማትራል። አብዛኞቻችን ሳናውቀው ወንበር ላይ ስንቀመጥ እጃችንን እናጣምራለን፣ እግራችንን እንሰበስባለን፣ ትከሻችንን ዝቅ እናደርጋለን። ይህ ራሳችንን ትንሽ የማድረግ ልምድ ሰዎች እንዲንቁን ይጋብዛል። ከዛሬ ጀምሮ ይህንን ነገር አሁኑኑ ቀይሩ። ስትቀመጡ ወንበራችሁ ላይ ዘና ብላችሁ ትከሻችሁን ወደ ኋላ አድርጋችሁ ሰፋ ብላችሁ ተቀመጡ። እጃችሁን አታጣምሩ። ስትቆሙም እግራችሁን ከትከሻችሁ ስፋት ጋር እኩል ከፍታችሁ ደረታችሁን ነፍታችሁ ቆሙ። ቦታ ስፔስ መያዝ፣ እኔ እዚህ ቦታ መሆን ይገባኛል፣ አቅም አለኝ የሚል ግልጽ የስነ ልቦና መልእክት ለተመልካቹ ያስተላልፋል። ይሄ በተለይ ፊዚካል ኤክስፕሬሽን የምንለው ማለት ነው። በምንቀመጥበት ሰዓት ሰፋ ብለን ዘና ብለን መቀመጥ ይኖርብናል። ራሳችንን ጭብጥብጥ አድርገን ኩምትርትር አድርገን የሆነ በቃ የተጨናነቀ ሰው ሆነን መቀመጥ የለብንም። በምንቆም ሰዓት የራሳችንን ኮንፊደንሳችንን የሚያሳይ መሆን አለበት። ስትቀመጡ ወደኋላ ዘርጋ ብላችሁ ደረታችሁን ነፋ አድርጋችሁ መቀመጥ፣ ይሄ እኔ ኩራተኛ ነኝ ማለት ሳይሆን እናንተ በራሳችሁ ኮንፊደንስ እንዳላችሁ ይነግራችኋል ማለት ነው። አራተኛ የንግግር ፍጥነትንና ድምፀትን መቀነስ። መቼም ቢሆን የሚንቀጠቀጥ ወይም ደግሞ በከፍተኛ ፍጥነት በችኮላ የሚያወራን ሰው ሰዎች አያከብሩትም። በፍጥነት ማውራት ሰዎች ጊዜ አይሰጡኝም፣ ስለዚህ ቶሎ ብዬ ልጨርስ ከሚል ስጋት የሚመነጭ ነው። ታላላቅ ተናጋሪዎችና የተከበሩ ሰዎች ለምሳሌ ባራክ ኦባማን ወይም ደግሞ ሞርጋን ፍሪማንን ብንመለከት የሚያወሩት በዝግታና ድምፃቸውን ዝቅ አድርገው በዲፕ ቶን ነው። ድምፃችሁን ዝቅ አድርጋችሁ እያንዳንዱን ቃል አጽንዖት ሰጥታችሁ ስትናገሩ ሰዎች ጆሮአቸውን ሰጥተው ዝም ብለው ያዳምጧችኋል። ከተፈጥሮ ድምፃችሁ ትንሽ ዝቅ አድርጋችሁ ማውራት ስትጀምሩ ንግግራችሁ ትዕዛዝ እንጂ ልመና አይመስልም። ስለዚህ ማውራት ስትጀምሩ ፍጥነታችሁን በግማሽ ቀንሱት። ሰዎች እንዲሰሟችሁ አትቸኩሉ፣ እነሱ ሊሰሟችሁ ግድ ነው። ይሄ በተለይ ተረጋግቶ ማውራትን ልንለምደው ይገባላል። በማንኛውም ግንኙነት ውስጥ በማንኛውም ሲቹዌሽን ስትሆኑ ከሰዎች ጋር ስትናገሩ ተረጋግታችሁ ለምትናገሯቸው ቃላቶች አጽንዖት ሰጥታችሁ ስትረስ አድርጋችሁ መናገርን ልምድ ልታደርጉት ይገባል። ፍጥን ማለት እንደነገርኳችሁ ሰዎች እኔን አይከታተሉኝም፣ አይሰሙኝም፣ ስለዚህ ቶሎ ብዬ ንግግሬን ልጨርስ እንደማለት ነው የሚያስተላልፈው መልእክት። ስለዚህ ለምትናገሩት ንግግር
ተረጋግታችሁ በደንብ ድምጻታችሁን ከፍ አድርጋችሁ ቃላቶቻችሁ ላይ ትኩረት ሰጥታችሁ በተረጋጋ መንገድ መናገር ትልቅ የሆነ መልእክት ለሰዎች ያስተላልፋል። አምስተኛ ስሜትን መቆጣጠር። ሰዎች በጣም የሚፈሩትና የሚያከብሩት በቀላሉ በስሜት የማይጎዳውን ሰው ነው። አንድ ሰው ሲሰድባችሁ ወዲያው የምትቆጡ ወይም ትንሽ ሲያመሰግናችሁ ወዲያው በደስታ የምትፈነድቁ ከሆነ ሰዎች በቀላሉ እንደ ሪሞት ኮንትሮል ሊቆጣጠሯችሁ ይችላሉ ማለት ነው። የስነ ልቦና ጥበብ ስሜትን ያለማሳየት ጥበብ ነው። አንድ ሰው ሊያበሳጫችሁ አስቦ ክፉ ቢናገራችሁ ሳትቆጡ ሳትጮሁ ፍጹም በተረጋጋ ፊት አይኑን እያያችሁ ዝም ብትሉት እሱ ራሱ በፍርሃት ይርዳል። ለምን አልተናደደም? ምንድነው የሚያስበው ብሎ ይሸበራል። ኪያኑ ሪቭስ የተባለው ታዋቂው ተዋናኝ በዚህ ባህሪው በዓለም የታወቀ ነው። ሰዎች ስሜታችሁን ማንበብ ካቃታቸው ማክበር ይጀምራሉ። ስለዚህ ለሁኔታዎች ሪያክት ከማድረግ ይልቅ ተረጋግታችሁ ሪስፖንድ ማድረግን መመለስን መማር አለባችሁ። ይሄ በተለይ ለምትናገሩት ነገር በጣም በተረጋጋ መንገድ መናገር። ሰዎች ሊያበሳጯችሁ ሊያናድዷችሁ ሲፈልጉ ስሜታችሁን መቆጣጠር ማለት ነው። ኢሞሽናል ኢንተለጀንስ የምንለው ለሰው ልጅ በጣም አስፈላጊ ነገር ነው። በህይወታችሁ ላይ ስኬታማ ለመሆን ከፈለጋችሁ ከሰዎች ጋር ያላችሁን ግንኙነት ያማረ ለማድረግ ከፈለጋችሁ ምንጊዜም ቢሆን ኢሞሽናል ኢንተለጀንስ ስሜታችሁን በደንብ መቆጣጠር ልትለምዱ ይገባል። አንድ ሰው መጥቶ እናንተን ለማናደድ ከፈለገ በቀላሉ አትበሳጩለት፣ በቀላሉ አትናደዱለት። ይልቁንም አይኑን እያያችሁ በትኩረት ተመልከቱ። ያን ጊዜ ይደነግጣል። ለምንድን ያልተናደደው? ለምንድነው ዝም ያለው ብሎ ራሱን መጠየቅና እናንተን ማክበር ይጀምራል ማለት ነው። ስድስተኛ አይሆንም የማለት ጥበብ። የኢኮኖሚክስ ህግ እንደሚለው አንድ ዕቃ በገበያ ላይ በበዛ ቁጥር ዋጋው ይረክሳል። እናንተም ለሁሉም ነገር ለሁሉም ሰው በማንኛውም ሰዓት እሺ ይመቸኛል የምትሉ ከሆነ ክብራችሁ፣ ዋጋችሁ ይረክሳል። ሰዎች ሁልጊዜ የሚገኘውን ነገር አያከብሩትም። ባለጸጋው ዋረን ቡፌት በስኬታማ ሰዎችና በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት በጣም ስኬታማ ሰዎች ለሁሉም ነገር አይሆንም ይላሉ ብሏል። የማይጠቅማችሁን ጥያቄ፣ ጊዜያችሁን የሚያባክን ፕሮግራም ሲመጣ ያለምንም ይቅርታ መጠየቅ አይመቸኝም ወይም ደግሞ አይሆንም ማለትን ተለማመዱ። ይህ ለራሳችሁ ክብር እንዳላችሁ ለሰዎች ያሳያል። ለራሱ ክብር ያለው ሰው ደግሞ ማህበረሰቡ በግድ ያከብረዋል። ጊዜያችሁንም ውድ አድርጉት። ይሄ ለሁሉም ነገር እሺ ማለት አባዜ ያለባቸው አንዳንድ ሰዎች አሉ። ሁሉንም ነገር እሺ የሚሉ ሰዎች አብዛኛውን አይታችሁ ከሆነ ሰዎች አያከብራቸውም፣ ይንቃቸዋል። ምክንያቱም ሁሉን ነገር እሺ ስለሚሉ እዚህ ጋና ሲባሉ እሺ ይመቸኛል፣ ይህንን ነገር አድርግ ሲባሉ እሺ። ይሄ እናንተ በምትፈልጉት መንገድ ሰዎች እናንተን አይረዷችሁም። እናንተ እኮ በመልካም አስባችሁት ሊሆን ይችላል እሺ የምትሏቸው። እነዛ ሰዎች ግን እናንተን እንደፈለገ ስለሚያገኛችሁ እንደፈለገ ስለሚያዟችሁ ለእናንተ ያላቸው ክብር ከጊዜ ወደ ጊዜ እየቀነሰ ይሄዳል። ስለዚህ እናንተ ማድረግ ያለባችሁ ነገር ሲሆን እሺ ትላላችሁ። ማድረግ የማትችሉት ነገር ደግሞ ሲሆን አይመቸኝም፣ አይሆንም ማለትን ካሁኑ ልታዳብሩት ይገባል። ይሄ ትልቅ የስነ ልቦና ጥበብ ነው። ሰዎች እናንተን እንዲያከብሯችሁ፣ እናንተን እንዲፈልጓችሁ የሚያደርግ ትልቅ ጥበብ ነውና አሁኑኑ መተግበራችሁን ጀምሩ። ሰባተኛ አለመመቸትን መቻል። አንድ ስብሰባ ላይ ወይም ደግሞ ከሰው ጋር ስታወሩ ድንገት ጸጥታ ሲሰፍን ይጨንቃችኋል። አብዛኛው ሰው ይህ አውክዋርድ ሳይለንስ ወይም የማይመች ጸጥታ ሲፈጠር አላስፈላጊ ቀልድ በመቀለድ ወይም ደግሞ የሆነ ወሬ በማውራት ያንን ጸጥታ ለመስበር ይሞክራል። ይህ ትልቅ የስነ ልቦና ድክመት ነው። ኃያልና የተከበሩ ሰዎች በማይመቹ ሁኔታዎች ውስጥ መረጋጋትን ይችላሉ። ጸጥታ ሲሰፍን ለመናገር አትሞክሩ። ዝምታውን እንደ ምቾት ተቀበሉት። ሌላው ሰው ተጨንቆ ዝምታውን እስኪሰብረው ድረስ በተረጋጋ መንፈስ ዝም ብላችሁ ጠብቁ። ይህ ተግባር በድብቅ በዛ ውይይት ውስጥ መሪውና ጠንካራው እናንተ መሆናችሁን ያረጋግጣል። አለመመቸትን፣ ቴንሽንን የሚችል ሰው የሰዎችን ስነ ልቦና መቆጣጠር ይችላል። ወዳጆቼ ዛሬ ያየናቸው 7 የስነ ልቦና ዘዴዎች ሌሎችን ሰዎች ለመጉዳት የምንጠቀምባቸው ሳይሆን ማንም ሰው የኛን ደግነት እንደ ሞኝነት ቆጥሮ እንዳይረግጠን የምንከላከልባቸው ጋሻዎቻችን ናቸው። ቢንያምን ሆናችሁ መገፋት አቁሙ። የዳዊትን ስነ ልቦና ተላብሳችሁ ክብራችሁን ከአሁኑ አስመልሱ። ክብር አይለመንም፣ ክብር በተግባር ይወሰዳል። ዛሬ እነዚህን 7 ዘዴዎች ስትሰሙ ቀላል ሊመስሉ ይችላሉ። ነገር ግን ስትተገብሯቸው በሰዎች ላይ የሚፈጥሩት የስነ ልቦና ጫና ተአምር ነው። እናንተም ከነዚህ 7 ዘዴዎች ውስጥ አብዛኞቻችን ችግር ያለብን አይን የማየት ችግርና አይሆንም ማለት ላይ ነው አይደለ?
እናንተ ነገ ጠዋት ከቤት ስትወጡ መጀመሪያ የምትተገብሩት የትኛውን ነው? አሁኑኑ ኮሜንት ላይ 7ቱ ከጠቀስኩላችሁ መካከል አንደኛውን ጠቅሳችሁ ከዛሬ ጀምሮ ይህንን ተገብራለሁ ብላችሁ ኮሜንት ላይ ጻፉልኝ። እስቲ የእናንተን የአሸናፊዎችን ውሳኔ ኮሜንት ላይ ልየው። ይህ ቪዲዮ አይናችሁን ከከፈተላችሁና ጥቅም ካገኛችሁበት ቪዲዮ ላይክ አድርጉ። እንዲሁም ደግሞ ይህንን ጥበብ ለሌሎች ወንድም እህቶቻችን እንዲደርስ ሼር አድርጉልን። እንደዚህ አይነት ትልቅ የስነልቦና ጥበብ የራስን ማሳደግና የስኬት ሚስጥሮችን በየጊዜው ለማግኘት የሌው ቼንጅ ቤተሰብ በመሆን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ክብራችሁን በስነልቦና አስጠብቁ፣ ህይወታችሁንም ምሩ። በቀጣይ ቪዲዮ ደግሞ አእምሯችሁን ያደነዘዘውን አደገኛ ልምድ ዶፓሚንን እንዴት አድርገን እንደምንቆጣጠረውና ትኩረታችንን ለሚጠቅም ነገር መዋል እንደምንችል ማወቅ ከፈለጋችሁ ይህን ቪዲዮ ተከታተሉት። ይህ ቪዲዮ በጣም ጠቃሚ ነው። ትልቅ ቁም ነገርን ታገኙበታላችሁ። ይህ ሌው ቼንጅ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።